ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ለሀገራዊ ምርጫ የመለመልኳቸው ታዛቢዎች ከፖለቲካ ወገንተኝነት የጸዱ ናቸው ሲል የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ አስታወቀ። የትግራይ ክልል ነባራዊ ሁኔታ አስጊ ደረጃ ላይ ነው ሲሉ የክልሉ ነዋሪዎች ተናገሩ። ከውጭ አሜሪካ የኢራንን መርከብ መያዟን ተከትሎ ቴህራን በንግግሩ ላይ እንደማትሳተፍ ገልጻለች። ጤና ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ተጀምሯል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ወደ ቀዳሚው ዜና አልፋለሁ። አፍሪካ ከአውሮፓ ሀገራት ጋር ነፃ ንግድ ማካሄድ የሚያስችላት ስምምነት ተፈረመ። ይህ ስምምነት የተደረገው በኢትዮጵያና በአውሮፓ ኩባንያዎች መካከል የንግድ ትስስር ለመፍጠር ያለመው የኢትዮጵያ አውሮፓ ህብረት የንግድ ፎረም በተካሄደበት መድረክ ላይ ነው። መሳይ ገዛኸኝ ተጨማሪ አላት። በኢትዮጵያና በአውሮፓ ኩባንያዎች መካከል የንግድ ትስስርን ለመፍጠር ያለመው የኢትዮጵያ አውሮፓ ህብረት የንግድ ፎረም 2026 በዛሬው ዕለት በአዲስ አበባ ተጀምሯል። ፎረሙ በዋናነት በኢትዮጵያ የኢኮኖሚ መዋቅር ላይ ለውጥ በሚያመጡ ዘርፎች በታዳሽ ኃይል፣ በአረንጓዴ ኤነርጂ፣ በኢንቨስትመንት ማስፋፋት፣ የዲጂታል መሰረተ ልማት ዝርጋታን በማፋጠን፣ በግብርናና ምግብ ዋስትና፣ በግብርና ምርት ማቀነባበርና የገበያ ትስስር፣ በዘመናዊ ትራንስፖርት፣ የኤሌክትሪክ ተሽከርካሪዎችን ጨምሮ የከተማ ትራንስፖርት ማሻሻያዎችን ማካተት ይገኙበታል። የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ዮሴፍ ሲቀላ በስምምነቱ የተደረጉትን የበጀት ድጋፎች እንደሚከተለው ዘርዝረዋል። We signed a digital economy package, a joint framework with the Ethiopian government on digital infrastructure. The European Investment Bank እኛ የፈረምነው የዲጂታል ኢኮኖሚ ፓኬጅ ለልማት 150 ሚሊዮን ዩሮ ቀድሞ ያለ ቢሆንም አሁን 2 እጥፍ እናደርገዋለን። የአውሮፓ ኢንቨስትመንት ባንክ 20 ሚሊዮን ፓውንድ ብድር በዘመን ባንክ በኩል በግብርና ዝቅተኛ ገቢ ላላቸው ገበሬዎች እንዲሰጥ እና 110 ሚሊዮን ዩሮ ብድር ደግሞ በገጠር ከተሞች በተለይም ለቤት እመቤቶችና አነስተኛ ኢንተርፕራይዞች እንዲሰጥ ነው። ግን በጣም ጠቃሚው ስምምነት የአውሮፓ ህብረት ለኢትዮጵያ የሰጠው የበጀት ድጋፍ ነው። ይህም ከ140 ሚሊዮን ዩሮ በላይ ለሰሜን ኢትዮጵያ የተደረገው ድጋፍ ቅድሚያ የምንሰጣቸውና የምንጋራቸውን ለመደገፍ የተደረገ ነው። Substantial package of over 140 million euro to support our shared priority. በአፍሪካ ነጻ የንግድ ቀጠና ሴክሬታሪያት ዳይሬክተር ዶክተር ሶቶሲ ማኮንግ ስምምነቱ አፍሪካ ከአውሮፓ ሀገራት ጋር ያልተገደበ የንግድ ልውውጥ እንድታካሂድ የሚያግዝ ነው ብለዋል። Digital public infrastructure, 3 elements: payments, በዲጂታል የህዝብ መሰረተ ልማት ላይ 3 ዋና ጉዳዮች አሉ። ክፍያ መፈጸም፣ ዳታን ለሌሎች ሀገራት ማስተላለፍና በዲጂታል ማንነቶች መገበያየት። ለምሳሌ በብሔራዊ መታወቂያ ወደ ሌሎች አፍሪካ ሀገራት ገንዘብ ማስተላለፍ እንዲቻል ማድረግ ናቸው። ይህንንም በሌሎች ሀገራት የሚታወቅ ይሆናል። አውሮፓ ሀገራት ሁሉም ጋር በአንድ ቪዛ መስተናገድ የሚያስችል የሻንጋይ ቪዛ አላቸው። ስለዚህ የእኛም የዛሬው ስምምነት የአፍሪካ ሀገራት በአውሮፓ ነጻ የንግድ እንቅስቃሴ የግለሰብ መረጃ ሳያካትት መረጃን ማስተላለፍ ላይ ነው። ዳይሬክተሩ አያይዘውም ስምምነቱ ሴቶችና ወጣቶችን በምን መልኩ እንደሚያግዝ አብራርተዋል። ሴቶችና ወጣቶችን ለማገዝ በትላልቅ ቢዝነሶች የነበሩ መስፈርቶች ከአነስተኛ ቢዝነሶች ጋር እኩል አይሄዱም። ቀለል ያለ እንዲሆን እናደርጋለን። በተለይ በድንበር አካባቢ
የአፍሪካ ህብረት አባል ሀገራት የዓለም አቀፉን ህግ ሊያስተምሩና ሊያሳውቋቸው ይገባል። ይህ ቀጣዩ ሂደት ነው የሚሆነው። ምክንያቱም እኛ ዛሬ ያደረግነው ስምምነቱን ነው። and turn them into national law. That's the next step because we just concluded the negotiation. ፎረሙ እስከ ሮብ ሚያዝያ 14 ቀን 2018 ዓ.ም በተለያዩ ሁነቶች እንደሚቀጥል ተመልክቷል። ለሀገራዊ ምርጫ የመለመልኳቸው ታዛቢዎች ከፖለቲካ ወገንተኝነት የጸዱ ናቸው ሲል የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ አስታወቀ። ህብረቱ ድብቅ ተልዕኮ ያለው ታዛቢ ቢገኝ በምርጫ ቦርድ በኩል አስፈላጊው ህጋዊ እርምጃ እንደሚወሰድበት አስገንዝቧል። የዚህን ዜና ዝርዝር ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። የሰባተኛው ሀገራዊ ምርጫ መቃረብን ተከትሎ የሀገር ውስጥና የውጭ ታዛቢዎችን የመመልመሉ ሂደት ምን ይመስላል? ታዛቢዎች የመረጡበት መስፈርት ምንድነው? ሲል ኢሳት የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫን ጠይቋል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ዋና ዳይሬክተር አበራ ኃይለ ማርያም በሰጡት ምላሽ ቀደም ሲል ከተመለመሉት 592 ታዛቢዎች መካከል የድምጽ መስጫ ጣቢያዎች በእያንዳንዱ ቦታዎች ባለመደራጀታቸው 522 ታዛቢዎች መመረጣቸውን ተናግረዋል። የምንከተለው ነገር በመጀመሪያ ታዛቢዎች የሚመለመሉት አባል ድርጅቶቻችን ናቸው። እንግዲህ አሁን እኛ ከመቶ በላይ አባል ድርጅቶች 80 አካባቢ አሁን ያሉ አባል ድርጅቶች አሉ። እነሱ ናቸው እንዲመለምሉ ምናደርገኛ ለነሱ መስፈርቶችን እናወጣለን። አንዱ የፖለቲካ ወገንተኝነት፣ ሁለተኛ የትምህርት ደረጃቸው፣ ሶስተኛ ይህን ስራ ለመስራት ፈቃደኛ መሆናቸው እና የመሳሰሉትን አረጋግጠው በደብዳቤ እንዲልኩልን ነው የምናደርገው። ለምሳሌ አሁን እነዚህን 522 ታዛቢዎች ከ66 ድርጅቶች 66 የሚሆኑ ድርጅቶች ናቸው መልምለው የላኩለት። 592 ያክል መልምለው አንዳንድ ቦታዎች የድምፅ መስጫ ጣቢያዎች ባለመደራጀታቸው ያን ቁጥር እንድንቀንስና 522 ላይ ብቻ አተኩረናል። ታዛቢዎች የሚመለመሉበት መስፈርት ምንድነው በሚል ላነሳነው ጥያቄ ዋና ዳይሬክተሩ ተከታዩን ምላሽ ሰጥተዋል። ይህንን በደብዳቤ ሲገልጹልን አረጋግጠው መላክ አለባቸው። የፓርቲ ወገንተኛ ለመሆናቸው የትምህርት ደረጃ ላይ ያስቀመጥነው። ለምሳሌ አሁን በዚህ በረጅም ጊዜ ትምህርት የምንጠብቀው የመጀመሪያ ዲግሪ አትሊስት እንዲኖራቸው እንጠይቃለን። ይህንን ማሟላታቸው እንደገና ለስራ ፍላጎትና ተነሳሽነት ያላቸው ይህንን የሚገልጹ ነገር ከሰጡ በኋላ እኛ ደግሞ የራሳችንን የማጣራት ስራ እንሰራለን። እሱን ከሰራን በኋላ ደግሞ እነዚህ ሰዎች የስነ ምግባር ደንብ እንዲፈርሙ እናደርጋለን። ስነ ምግባር ደንብ ዋናና ተቀዳሚ ዓላማው እነዚህ ታዛቢዎች የፖለቲካ ወገንተኝነት እንደሌላቸው በፊርማቸው እንዲያረጋግጡ ማድረግ። ራሱን ደብቆ የፖለቲካ ፓርቲው አባል ሆኖ እንዲህ አይነቱን ተግባር የሚፈጸም ከሆነ የወንጀል ተግባር እየፈጸመ ነው። እኛ ባገኘንበት ጊዜ ለምርጫ ቦርድ አሳልፈን ሰጠዋለን። ምርጫ ቦርድ ደግሞ በራሱ መንገድ በህግ አግባብ የወንጀል ተግባር በመሆኑ የራሱን እርምጃ ይወስድበታል። ይህንን በስልጠና ጊዜ ደጋግመን የምናሳውቃቸውም ያሳውቅናቸው። ይሄ ነው እንግዲህ ለእኛ እንትን የምንለው ማንም ሰው ያው በራሱ በፈረመው ነገር ነው ገለልተኛ ነኝ ብሎ ማስረጃ ነን። ይሄ ቃለ መሐላ በእኛም በምርጫ ቦርድም በኩል የራሳችን ቃለ መሐላዎች አዘጋጅተን ያስፈረምናቸው ስለሆነ ይሄ ማስረጃ ይሆናል ማለት ነው። ይህንን ጥፎ የተገኘ የወንጀል ኃላፊነት አለበት፣ አሳልፈን እንሰጣለን። በተያያዘ ዜና የምርጫ ካርድ ወስደን በመብታችን እንጠቀማለን ሲሉ ኢሳት ያነጋገራቸው መራጮች ገለጹ። በተያያዘም የመራጮችን ምዝገባ ያለምንም ችግር በታቀደለት ጊዜ ለማጠናቀቅ እየተሰራ መሆኑን የምርጫ አስፈጻሚዎች ተናግረዋል። ገነት ዘዘው
የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት የሰባተኛው ጠቅላላ ሀገራዊ ምርጫ የመራጮች ምዝገባ ሊጠናቀቅ 2 ቀናት ቀርተውታል። ይህን መነሻ በማድረግ የመራጮች ምዝገባ ሂደት ምን ይመስላል ሲል ኢሳት መራጮችንና የምርጫ አስፈጻሚዎችን ጠይቋል። ኢሳት ያነጋገራቸው መራጮች በሰጡት ምላሽ ህብረተሰቡ የምርጫ ካርድ በመውሰድ የመምረጥ መብቱን ማረጋገጥ ብሎም የምርጫ ካርድ በመውሰድ እድሉን መጠቀም እንደሚገባ በቂርቆስ ክፍለ ከተማ ወረዳ 1 የመራጮች ምዝገባ ላይ ያገኘናቸው ተመዝጋቢዎች አንስተዋል። እኔ የምለው ምርጫ ካርድ የራሳችን እድል ነው ብዬ ነው የማስበው። ምክንያቱም ሰው በመረጠልን ሳይሆን ራሳችን መርጠን መሪያችንን በራሳችን በመረጥ ነው መመራት ያለብን እንጂ ሰው በመረጠው አይደለም። ስለዚህ እኔ የምለው በራሳችን መፍት መጠቀም አለብን። መፍታችን ነው ምርጫ ካርድ መውሰድ። ስለዚህ ምርጫ ካርዳችን በዚህች ሰዓት ሁሉም ሰው ግዴታውን ተጠቅሞ የዜግነት ግዴታውን ተጠቅሞ ካርድ ያልወሰደ ካለ እንዲወስድ ነው ማስተላልፈው። ምርጫ መምረጥ ለራስን ያመንክበትን መምረጥ፣ ወጣት አዲሱ ትውልድ ደግሞ ወስዶ መምረጥ የራሱ ነው። በራሱ ያመነበትን ሲመርጥ የራሱ የሞራልም ስሜት ይኖረዋል፣ ፈቃደኝነትም ይኖረዋል። ያ ወጣቱ ይሄንን ምርጫ ካርድ ወስዶ የራሱ ይጠቅመኛል ያሰራኛል የሚለውን የመምረጥ መብቱን ቢጠቀሙበት ደስተኛ ነው። የተጨመረውንም ጊዜ እየተጠቀሙበት ነው። ጥሩ ነው። እስካሁን ያለ ምንም ነገር የገጠመ የለም። ያው እንዳልኩሽ መጀመሪያ ላይ የነበረው ሲስተም መቆራረጥ ነበር ትንሽ ያበሳጨ የነበረው፣ እሱ ተስተካክሏል። የቂርቆስ ክፍለ ከተማ ወረዳ 1 ምርጫ አስፈጻሚ ዘውዱ ናናይ በሰጡት ምላሽ የመራጮችን ምዝገባ ያለምንም ችግር በታቀደለት ጊዜ ለማጠናቀቅ እየተሰራ መሆኑን ገልጸዋል። ምርጫው በታቀደለት ፕሮግራም እየሄደ ነው። ምናልባት ያን የጀመርን ሰሞን አንዳንድ የኔትወርክ መቋረጦች ምናምን ነበሩ። ከዛ በኋላ ግን ወዲያው ነገሮች ተስተካክለው ያለምንም ችግር ያው ምርጫው የምርጫ ካርድ እየሰጠን ነው ያለነው። ሰውም በንቃት እየተሳተፈ ነው እየወሰደ ነው ያለው ሁኔታ እንደዛ የሚያሳየው ማለት ነው። ከተመዝጋቢም ሬሾ አንጻር ከፍተኛ ቁጥር ያለው የወጣት ቁጥር ነው። በጣም በብዛት እየመጣም ያለው አክቲቭሊ ፓርቲሲፔት እያደረገው እንደውም ቅዳሜና እሁድ ነው ታላላቅ ሰዎችን የምናገኛቸው። ሌሎችን ወጣቶች በስራ ሰዓት በምሳ ሰዓትም ቢሆን እኛ ስራችንም ኦፍ አድርገን ጭምር ነው ምሳችንን ኦፍ አድርገን ጭምር ነው። ለምን ሰው መጥቶ ሳይመዘገብ መሄድ ስለሌለበት ባለን ሰዓት ሁሉ ሰዎች በተገኙበት ሰዓት ሁሉ ሰዎችን በአግባቡ እየመዘገብን መሟላት ያለባቸውን በስልካቸው እንኳን የጀመሩትን ነገር እዛ ያጋጠማቸውን ችግር እኛ የጨረስንላቸው በአግባቡ ነው ስራ እየሰራን ያለው ማለት ነው። የምርጫ አስፈጻሚው አክለውም በምርጫ ጣቢያዎች በምዝገባ ወቅት ቅሬታ ሲያጋጥም ችግሩን የሚፈታ ቅሬታ ሰሚ ስለመቋቋሙም አንስተዋል። የተቋቋመ ቅሬታ ሰሚ ኮሚቴዎች አሉ። እነሱም 4 ማዕከላት አሉ። 4ቱንም ማዕከላት እየዞሩ ቼክ ያደርጋሉ። በምዝገባ ወቅት ላይ አንዳንድ የሚገጥሙትን ቅሬታዎች ቼክ ያደርጋሉ። እኛ ጋርም በተደጋጋሚ መጥተው ይጠይቁናል። ምን ችግር ይገጥማቸዋል? ከሰውም ጋር ያለውን ነገር እኛም ኮሙኒኬት ያደርጉናል። ግን ከዛ ውጪ ምናልባት ቅሬታ ካለ ቅጹ አለን፣ የቅሬታ መሙያ ቅጽ አለ እኛ ጋር ራሱ። ለምሳሌ አንዳንድ ቅሬታዎች ሲፈጠር በምዝገባ ወቅት የሚሆን በአንዳንድ ነገሮች በሚፈጠረው የቅሬታ ቅጽ ላይ ቃለ ጉባኤ ሚዜን የቅሬታ ፎርም እያስሞላን ሚስታኮ ነገሮችን እናስተካክላቸዋለን። ምናልባት ከኛ አቅም በላይ የሚሆነው ደግሞ እዚሁ የተዋቀረ ሌላው ቦርድ አለ፣ የምርጫ ክልል አስተባባሪ የምንላቸው ማለት ነው። እነሱ ጋር የሚሄዱ ያው ቅሬታቸውን የሚፈቱበት መንገድ የተዋቀረ መሆኑ ነው። ምንም ችግር እስካሁን ምንም የገጠመን ችግር የለም። ህብረተሰቡ በቀሩት ቀናት የመምረጥ መብቱን ተጠቅሞ የምርጫ ካርድ እንዲወስድ ጥሪ አቅርበዋል። የዓለም አቀፉ የገንዘብ ተቋም የኢኮኖሚ እድገት ትንበያ አሁን ላይ ያለውን የኑሮ ሁኔታ ያላገናዘበ ነው ተባለ። በተያያዘም የዜጎች የኑሮ ሁኔታ ከጊዜ ወደ ጊዜ እየተባባሰ መጥቷል ሲሉ ኢሳት ያነጋገራቸው የምጣኔ ሀብት ባለሙያዎች ገልጸዋል። መሰረት ባዩ ኢትዮጵያ በ2026 በኢኮኖሚ እድገት ለአፍሪካ ከተቀመጠው አማካኝ እድገት ምጣኔ ከእጥፍ በላይ እንደምታደግና የ9.2 በመቶ እድገት እንደምታስመዘግብ ዓለም አቀፉ የገንዘብ ተቋም IMF አስታውቋል። የዓለም አቀፉ የገንዘብ ተቋም ባወጣው መረጃ መሰረት በ2026 የኢትዮጵያ ኢኮኖሚ እድገት ከአፍሪካ ሀገራት ቀዳሚው እንደሚሆን በትንበያው ተመልክቷል። ተቋሙ ያወጣውን መረጃ መነሻ በማድረግ ኢሳት የምጣኔ ሀብት ባለሙያዎችን አነጋግሯል።
በኢትዮጵያ ኢኮኖሚክስ አሶሲዬሽን ከፍተኛ ተመራማሪ ዶክተር ሞላ አለማየሁ ተቋሙ የሰጠው ትንበያ የሀገሪቱን አሁናዊ ሁኔታ ያላገናዘበ ነው ብለዋል። በመካከለኛው ምስራቅ ባለው ጦርነት ሳቢያ ነዳጅ መጥፋቱን ተከትሎ የሸቀጦች ዋጋ እየጨመረ መሆኑን አንስተው ይህና ሌሎች ችግሮች ባሉበት ሁኔታ ተቋሙ ይህን ያህል 9.2% እድገት ይመዘገባል ብሎ ትንበያ መስጠቱ ካለው ሁኔታ ጋር የሚጣጣም አይደለም ሲሉ ተናግረዋል። ኢትዮጵያ ውስጥ አሁን በተለይ አሁን ባለፈው ወር ከዚህ ከነዳጅም ከኢራን ከአሜሪካን ኮንፍሊክት ጋር ተያይዞ ሸቀጦች እንዴት እንትናቸው ዋጋቸው እንዴት እየሄደ እንደሆነ ታያለሽ። ኢኮኖሚ እድገት የሚመዘገበው በሁለት አይነት ሁኔታ ነው። አንዱ ያው የዋጋ እድገት ሲኖር ነው። ሌላው ደግሞ የምርት እድገት ሲኖር ነው። የዋጋ እድገት ተፈላጊ አይደለም ወደ ግሽበት ስለሚሄድ። የምርት እድገት በትክክል ከዋጋ ነፃ የሆነ የምርት እድገት ካለ ነው እንግዲህ ኑሮ ተሻሻለ የሚባለውና በዚያ ደረጃ አሁን ባለው ሁኔታ ላይ የምርት እድገቱ በጣም ሀገሪቱ ፍላጎት እድገት ጋር በፍጹም የሚመጣጠን አይደለም። አሁን ባለው ሁኔታ ግን እኔ እዚያ ላይ ይደርሳል የሚል እንትንም የለኝም። መጥፎ ወደ በጣም መጥፎ እየሄደ ያለን ሁኔታ እንደዚህ ተነስቶ በአፍሪካ አንደኛ ይሆናል የሚል እንትን ሲመጣ ምን ተነስቶ ነው እንደዛ ሊሆን ይቻለው? ሌላኛው የምጣኔ ሀብት ባለሙያ መሐመድ ጋዳፊ በበኩላቸው የኢትዮጵያ ኢኮኖሚ አደገ ከተባለ በማህበረሰቡ ኑሮ ላይ ሊታይ ይገባል ያሉ ሲሆን አሁን ላይ የኑሮ ሁኔታ እየተባባሰና አሳሳቢ እየሆነ መጥቷል ብለዋል። እድገት በሁለት አይነት ነው የሚለካው። የኢኮኖሚ ግሮዝ እና የኢኮኖሚክ ኢንዴክስ የሚባላል። ኢኮኖሚውን ታደገ ደግሞ ምን አለ መበልጸግ አለበት። መልሶ ወደ ማህበረሰቡ መውረድ አለበት። እዚህ ላለው ራሱ ልማት ተሰራ የሚባልበት ሰላም አለበት የሚባለው አዲስ አበባ ውስጥ ራሱ ችግር ነው። ሪሶርሱ ያለው ክፍለ ሀገሩ ከሚመጣ ምርቶች ነው የሚጠቀመው። ራሱ አሁን የነዳጅ ጉዳይ የተለያየ ነገር ይሄ እያባባሰው ነው ያለው። በፊትም እንዳልነው ገና ተጅምሩ እየተባባሰ ነው የመጣው እንጂ የተሻለ ጉዳይ ነገር አይደለም። ዶክተር ሞላ አክለውም እድገቱ በዜጎች የኑሮ ሁኔታ ላይ ለውጥ ሊያመጣ ይገባል ሲሉ ይናገራሉ። እድገት አለ እየተባለ ብዙ ይወራል፣ ግን እድገቱ የሚታይ እድገት የለም በዚያ ላይ። ምክንያቱም እድገት አለ ከተባለ በዜጎች ኑሮ ላይ መሻሻል ሲታይ ዜጎች ከባለፈው ዓመት ከዛሬ ነገ የተሻለ ነገር ሲያገኙ ኑሯቸው የተሻሻለ ሲሄድ ከአንዱ ደረጃ ወደ ሌላው ደረጃ እያደጉ ሲሄዱ ነው እድገት ይኖራል የሚባል። የኛ እንደዛ ነው ወይ አሁን እያለ ያለው ብለህ ስታይ ደግሞ በፍጹም የሚታይ ነገር አይደለም። ያ እድገት ሪሊ በሚፈልገው ሁኔታ የመጣ ነው ወይ የሚለውን ነገር በደንብ ማጥናትና እዚያ ላይ ማድረግ ያስፈልጋል። እድገት ወደ ሀገሪቱ ዜጎች የስራ እድል ተመንዝሯል ወይ? እድገት ወደ ሀገሪቱ ዜጎች ኑሮ ሁኔታ ጥራት መለኪያው ላይ ተቀይሯል ወይ የሚለውን ነገር በደንብ ሲያሳይ ነው እድገት አለ የሚባለው እንጂ ዝም ብሎ የሆነ ፊገር ብቻ እያሳዩ እድገት አለ ማለት ምንም ያመጣው እንትን አይደለም። የኑሮ ውድነቱ እየተባባሰ የዜጎች የኑሮ ሁኔታ ከጊዜ ወደ ጊዜ እየተዳከመ ነው ተብሏል። የትግራይ ክልል ነባራዊ ሁኔታ አስጊ ደረጃ ላይ ነው ሲሉ የክልሉ ነዋሪዎች ገለጹ። በተያያዘ የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት በጋራ በመስራት ክልሉን ካለበት ሁኔታ እንዲያወጡት ነዋሪዎቹ ጠይቀዋል። ዜናው የትዕግስት ተስፋዬ ነው። ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ 1 ዓመት የስራ ጊዜ መጨመሩን ተከትሎ የክልሉ ህዝብ እይታ ምን ይመስላል? የክልሉን አሁናዊ ሁኔታ ለመቀየርስ እና ችግሩን እልባት ለመስጠት ከማን ምን ይጠበቃል ስንል የክልሉ ነዋሪዎች ጠይቀናል። የክልሉ ነባራዊ ሁኔታ ነዋሪዎችን ከስጋት ላይ የሚጥል ነው ብለው የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት ከምንጊዜውም በላይ በጋራ ሊሰሩ ይገባል ይላሉ። ያለበት ነባራዊ ሁኔታማ በጣም አስጠሊ ነው። ለምን ካሽኝ አሁን የለም በእነሱ ምክንያት ማለት ነው። ባንክ የለም። ውሃ እንኳን ውሃ የምንጠጣበት ማለት ነው። እዚህ እኔ ወደ አዲስ አበባ ከመጣሁኝ በኋላ በጣም በህይወቴ እየኖርኩኝ አይደለም የነበረው። እዛ ቢያ አጥፋት ውሃ እንኳን ራሱ በ2 ወር በ3 ወር አንዴ ነው የምትመጣው። እሱም መጣም በቃ ቶሎ ነው የምትሄደው። ስለዚህ ማለት ነው ውሃ የለ፣ ባንክ የለ፣ መብራት የለ፣ ሁሉ ነገር አጥፍተው አሁን ደግሞ ኤርፖርቱ ይቋረጣል። እንዲህ ካላችሁ እንደዚህ እናደርጋለን ምናምን እያሉ የትግራይ ነባራዊ ሁኔታ በጣም አስጠሊና በዚህ ዓለም ውስጥ የሌለ አኗኗር ነው እየኖሩ የነበር ነው። እዛ አሁን የሰላም የክልሉ ነባራዊ ሁኔታ በጣም አደጋ አሁን የህወሓት ስብሰባ ባደረገው አንቀበልም የአህዳም ደረጃ አንቀበልም ማለት ይሄ ተከትሎ አንቀበልም ማለት ነው። ጭራሽ የትንከራው ስም የትንከራው ውሉ ምጥፍ ይህ ህገ መንግስታዊ ለወጣት ለትግራይ ወጣትም በጣም የታሪክ ስህተት እየሰራ ያለ የህወሓት ቡድን ማለት ነው።
በተለይ ጭራሽ ስለማይነት አሁን ጦርነት እየተዘጋጀ ነው። አሁን የትግራይ ወጣት ከጊዜያዊ መንግስት ነው ግልጽ ብለሽ ወጣቱ መጥቷል እና አሁን ጊዜያዊ መንግስትና የትግራይ መንግስት ትልቅ ድርሻ አላቸው። ወደ መወያየት አለባቸው። በደንብ መቀራረብ አላቸው። ነዋሪዎቹ አክለውም የክልሉ ጊዜያዊ አስተዳደር ጀነራል ታደሰ ወረደ የቆይታ ጊዜ ለ1 ዓመት ጊዜ መራዘም በክልሉ ህዝብ ዘንድ ተቀባይነት አግኝቷል ያሉ ሲሆን ይሁን እንጂ በክልሉ የሚንቀሳቀሰው ታጣቂ ቡድን ህዝቡ ተቃውሞ እንዳቀረበ በማስመሰል ወደ ዳግም ጦርነት እንዲገባ እየቀሰቀሰ ነው። ህዝቡ ግን የሚፈልገው ሰላም ነው ብለዋል። አሁን ታደሰ ወረደ 1 ዓመት በመራዘሙ በጣም የተናደዱ አካላት አሉ። በተለይ የኛ መሪዎች ማለት ነው። ምክንያቱም ለምን ካልሽኝ ህዝቡ ታደሰ ወረደን ይፈልገዋል። ምክንያቱም በፌዴራል መንግስት ስለሚፈልግ ህዝቡ ማለት ነው። በታደሰ ወረደ መምጣት በጣም ደስታውን እየገለጠው አይደለም። በቃ ሁሉ ነገር ይከፈታል፣ ደስተኞች እንሆናለን እያለ ነው ህዝቡ ማለት ነው። ግን ማለት ነው እነዛ ኃይሎች ግን ከህዝቡ ሊነጠሉ ስለሚችሉ እንደዚህ አይነት እንትን ሲመጣ ጊዜያዊ መንግስት ሲመጣ በጣም ተናድደው በቃ ስብሰባ አድርገው ህዝብ አይሰበሰብም፣ ግን እንደ ህዝብ እንደተሰበሰበ አድርገው በቃ የህዝብ ውሎ አድርገን ምናምን ህዝቡ ሁሉ በቃ ተስማምተዋል ወደ ጦርነትም እንድንገባ። ከዛ በኋላ ሌተናል ጀነራል ታደሰም ለማስወረድ በቃ ሁሉም ህዝብ ተስማምተዋል ብለው ህዝብ እኮ አንተ አልተሰበሰበ ማለት ነው። እንደዛ እያሉ የማይሆን ውሸት እያወሩ ነው እና ሌተናል ጀነራል ታደሰ ወረደ መምጣቱ በጣም የሆነ ደስታ የፈጠረው በህዝቡ ላይ አለ። ወደ ብዙ ሀገር የሄደው ምክንያቱም ጦርነት አይፈልግማ ህዝቡ። ግስቶችና የህወሓት መሪዎች ግን በቃ ለዚህ ህዝብ እንዴት አድርገን ሙሉ በሙሉ ማጥፋት አለብን ብለው ተነስተዋል። ስለዚህ ማለት ነው የሆነ የተቀየረ ኮንዲሽን አለ እዛ ማለት ነው። ቢያንስ ከጦርነት የነበረውን ቢያንስ አሁን ለየብቻቸው እንዲያስቡና ራስ በራሳቸው እንዲጣሉ ባይዘው ደስ የሚለው ነገር ጀነራሎች ሆነው ወደ ጦርነት እንገባለን ብለው ወስነው የነበሩትን ማለት ነው አሁን ተመልሰው ከታደሰ ወረደ ጎንን ብለው የቆሙ ብዙ ጀነራሎች አሉ እዛ። የክልሉ ጊዜያዊ አስተዳደር የስራ ጊዜ ከሚያዝያ 2018 ዓ.ም ጀምሮ ለ1 ዓመት መራዘሙ ይታወሳል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ሰላማዊት ሙሉጌታ እየጠበቀችን ነው። ወደ መረጃዎቹ እናመራለን። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። አሜሪካ ለኢትዮጵያ የኢኮኖሚ ትራንስፎርሜሽን የምታደርገውን ድጋፍ እንደምትቀጥል አስታወቀች። በገንዘብ ሚኒስቴር አህመድ ሽዴ የተመራ ከፍተኛ የልዑካን ቡድን በዋሽንግተን ዲሲ ከተካሄደው የዓለም ባንክና የአይኤምኤፍ የጸደይ ወቅት ስብሰባ ጎን ለጎን ከከፍተኛ የአሜሪካ የግምጃ ቤት መስሪያ ቤት ባለስልጣናት ጋር በኢኮኖሚ ትብብር ላይ ተወያይተዋል። ውይይቱ በዋነኛነት ያተኮረው የንግድና የኢንቨስትመንት ግንኙነትን በማሳደግ ላይ ሲሆን በተለይም እንደ አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ያሉ ስትራቴጂያዊ የኢንቨስትመንት መስኮች ላይ ሰፊ ምክር ተደርጓል። የአሜሪካ ባለስልጣናት ኢትዮጵያ እያከናወነች ያለችውን የኢኮኖሚ ሪፎርም አበረታች ሂደት አድንቀዋል። ባለስልጣናቱ አሜሪካ ለኢትዮጵያ የኢኮኖሚ ትራንስፎርሜሽን የምታደርገውን የቴክኒክ ድጋፍ በግሉ ዘርፍ ተሳትፎና ከዓለም አቀፍ የፋይናንስ ተቋማት ጋር በመተባበር እንደምታጠናክር በድጋሚ አረጋግጠዋል። ሁለቱም ወገኖች ቅድሚያ በሚሰጧቸው የጋራ የኢኮኖሚ ጉዳዮች ወደፊት ለመራመድ እድገት ለማፋጠንና የሁለቱን ሀገራት የኢኮኖሚ ትብብር ለማስፋት ከስምምነት ላይ መድረሳቸውን የገንዘብ ሚኒስቴር አመልክቷል። የአፍሪካ ነጻ የንግድ ቀጠናና የአውሮፓ ህብረት የ1.2 ቢሊዮን ዩሮ ስምምነት ተፈራረሙ።
የአውሮፓ ህብረትና የኢትዮጵያ የቢዝነስ ፎረም ዓለም አቀፍ የገበያ መግቢያ አቅምን መጠበቅ በሚል መሪ ሀሳብ በአዲስ አበባ እየተካሄደ ነው። በፎረሙ መክፈቻ ላይ የአፍሪካ አህጉራት ነጻ የንግድ ቀጠና ሴክሬታሪያንና የአውሮፓ ህብረት የ1.2 ቢሊዮን ዩሮ ስምምነት የተፈራረሙ ሲሆን ስምምነቱም የአፍሪካን ኢኮኖሚያዊ ውህደት ለማሳለጥ የሚያግዝ ነው ተብሏል። እንዲሁም በአፍሪካና በአውሮፓ መካከል ያለውን ትብብር ለማጠናከር ትልቅ ፋይዳ እንዳለው ተመልክቷል። ስምምነቱ የአፍሪካ ህብረት አጀንዳ 2063 አካል የሆነውን አህጉራዊ ነጻ የንግድ ቀጣና ትግበራ ቀጣይነት ለማረጋገጥና ለማጠናከር የተደረገውን ፖለቲካዊ ቁርጠኝነት እንደሚያሳይ ተገልጿል። ይህ ስምምነት በሁለቱ ወገኖች መካከል እንደ ከፍተኛ ደረጃ የምጣኔ የሀብት ትስስርና የንግድ ውይይት ያሉ መድረኮችን ጨምሮ የባለ ብዙ ወገንን ተሳትፎ ያሳድጋል ተብሎ እንደሚጠበቅ ተነግሯል። በተጨማሪም ስምምነቱ ከ1.2 ቢሊዮን ዩሮ በላይ ዋጋ ያላቸውን ከ80 በላይ ፕሮጀክቶችን ያካተተ ሲሆን የአውሮፓ ባለሀብቶች በአፍሪካ መዋለ ንዋያቸውን ለማፍሰስ እንዲሁም በተለያዩ ዘርፎች እሴት ለመጨመር ያግዛል ተብሏል። በተያያዘ ዜና የተሟላ የማክሮ ኢኮኖሚ ማሻሻያ ሪፎርም ዓለም አቀፍ ኢንቨስትመንትን ስቧል ተባለ። የተሟላ የማክሮ ኢኮኖሚ ማሻሻያ ሪፎርሙ የውጭ ምንዛሪ በገበያ እንዲወሰን በማድረግና የግል ኢንቨስትመንትን ተሳትፎ በማሳደግ ተጨባጭ ውጤት ማስመዝገቡን የገንዘብ ሚኒስቴር ዴታ ሰመሪታ ሰዋሰው ገልጸዋል። ይህም የተገለጸው የአውሮፓ ህብረትና የኢትዮጵያ የቢዝነስ ፎረም እየተካሄደ ባለበት ወቅት ነው። የገንዘብ ሚኒስትር ዴታ ሰመሪታ ሰዋሰው በዚህ ወቅት እንዳሉት ኢትዮጵያ አካታችና ሁሉን አቀፍ ሪፎርም በማድረግ ያላትን እምቅ አቅም መጠቀም የሚያስችል ለውጥ እያመጣች መሆኑን ገልጸዋል። የኢትዮጵያና የአውሮፓ ህብረት ቢዝነስ ፎረም ኢትዮጵያ ያላትን አቅም ለማውጣት ትብብርን ለመፍጠር የገበያ አማራጮችን ለመሳብ ወሳኝ መሆኑን ተናግረዋል። የተሟላው የማክሮ ኢኮኖሚ ማሻሻያው ሪፎርም የግሉን ዘርፍ በማጠናከር ዓለም አቀፍ ኢንቨስትመንትን መሳቡን ገልጸዋል። ከሪፎርሙ በኋላ የውጭ ምንዛሬ ክምችት ጨምሯል፣ የዋጋ ግሽበት ቀንሷል፣ ከውጭ ንግድ የሚገኘው የምንዛሬ መጠን በእጅጉ አድጓል ብለዋል። መንግስት የግሉን ዘርፍ ተሳትፎና የዲጂታል ግብይት ማጠናከር የሚያስችል የዲጂታል ክፍያና አገልግሎት ስርዓት ማዘመኑን ተናግረዋል። ኢትዮጵያ በብዝሃ የኢንቨስትመንት ዘርፍ ተመራጭ መሆኗን በመጥቀስ የአውሮፓ ህብረትና የአባል ሀገራት ኩባንያዎች በኢንዱስትሪ ፓርኮች፣ በታዳሽ ኃይል፣ በቴክኖሎጂ፣ በጋርመንትና መሰል ዘርፎች መሰማራት ይችላሉ ብለዋል። የኢትዮጵያ አየር መንገድ 4 አዳዲስ የአየር ማረፊያዎችን በቅርቡ ሊያስመርቅ መሆኑን ገለጸ። የኢትዮጵያ አየር መንገድ የንግድ ዘርፍ ምክትል ዋና ስራ አስፈጻሚ አቶ ለማ ያደቻ በኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት መድረክ ላይ እንደተናገሩት በአሁኑ ወቅት በሀገር ውስጥ 20 አውሮፕላን ማረፊያዎች አገልግሎት እየሰጡ የሚገኙ ሲሆን 4 ተጨማሪ ደግሞ በቅርቡ ይመረቃሉ። እነዚህም የነገሌ ቦረና፣ የሚዛን አማን፣ የጎሬ መቱና የደብረ ማርቆስ ማረፊያዎች መሆናቸውን ጠቅሰው ተቋሙ ቀጣይነት ባለው መልኩ የማስፋፊያ ስራ እየሰራ እንደሚገኝም ገልጸዋል። በዚህም መሰረት አየር መንገዱ የሀገር ውስጥ አገልግሎትን ወደ 27 የአየር ማረፊያዎች ከፍ ያደርጋል ማለታቸውን ጋዜጣ ፕላስ ዘግቧል። የተከበራችሁ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ የነበረን የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቋል። ወደ ዋናው ዜና ላሳልፋችሁ።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ዘገባዎች እናምራለን። አሜሪካ የኢራንን መርከብ መያዟን ተከትሎ ቴህራን በንግግሩ ላይ እንደማትሳተፍ ገለጸች። በሌላ በኩል ሀገራት አሜሪካ በኢራን መርከብ ላይ የፈጸመችው ጥቃት አሳስቦናል እያሉ ነው። ሸሪፍ ኢማም ተጨማሪ አለው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ መንግስት በሆርሙዝ ሰርጥ አሜሪካ የኢራንን ባንዲራ የምታውለበልብ መርከብ መያዟን ተከትሎ አዲስ ንግግር የማድረግ እቅድ የለውም ብለዋል። አክለውም እስካሁን ባለው ሁኔታ ለቀጣይ ዙር ድርድር እቅድ የለንም ብለዋል። ቃል አቀባዩ እስማኤል ባቂ ሰኞ ዕለት ሳምንታዊ መግለጫ ላይ እንደተናገሩት እኛ የኢራንን ብሔራዊ ፍላጎት ለማስጠበቅ በሚሰጥ የጊዜ ገደብ ላይ እምነት የለንም ብለዋል። በኢራን መርከብ ላይ ጥቃት የተፈጸመው የአሜሪካው ፕሬዚደንት ዶናልድ ትራምፕ ተደራዳሪ ቡድን ወደ ኢስላማባድ መላካቸውን ከገለጹ ከሰዓታት በኋላ ነው። እንዲህ አይነት ጥቃትና መርከብ የመያዝ ተግባር መፈጸም አሜሪካ በኢራን ወደቦችና መርከቦች ላይ እገዳ ከጣለች ካለፈው ሳምንት ወዲህ ይህ የመጀመሪያው ነው ተብሏል። ኢራን ሰኞ ዕለት አዲስ የሟቾች ቁጥር ይፋ አድርጋለች። በዚህም በጥቃቱ 3375 ሰዎች ተገድለዋል ብላለች። በሌላ ዜና የብራዚሉ ፕሬዚደንት ሉላ ዳ ሲልቫ በጀርመን እያደረጉት ባለው ጉብኝት ላይ እንደተናገሩት ረሃብ፣ መሃይምነትና በቢሊዮን የሚቆጠሩ ሰዎች የኤሌክትሪክ አገልግሎት ችግር ባልተፈታበት ሁኔታ በትሪሊዮን የሚቆጠር ገንዘብ ለጦርነት እየዋለ ነው ብለዋል። በዓለም ላይ አሁን የምናየው ፖለቲካ በበርካታ ተቃርኖዎች የተሞላ ነው። የጠፈር ተመራማሪዎች ወደ ጨረቃ ጉዞ እያደረጉ ነው። በሌላ ወገን ደግሞ በመካከለኛው ምስራቅ ሴቶችና ሕፃናት ያለምንም ልዩነት በቦምብ እየተገደሉ ነው። ሉላ እሁድ ምሽት ላይ በጀርመን ሃኖቨር በተካሄደ የንግድ ትርኢት ላይ እንደተናገሩት ቴክኖሎጂን ለጦርነት ሳይሆን ለዘላቂና ለዓለም ደህንነት ልንጠቀምበት ይገባል ብለዋል። የቻይና የውጭ ጉዳይ ሚኒስትር ሁለት አሜሪካ ኢራንን ባንዲራ የምታውለበልብ መርከብ መያዟ አሳስቦኛል ሲል ሰኞ ዕለት አስታውቋል። አክሎም ተስፋ አለን፣ ሁለቱም ቡድኖች ውጥረቱን ከማባባስ ይልቅ ለተኩስ አቁሙ ስምምነት ሊገዙ ይገባል ብለዋል ቃል አቀባዩ ጉጃ ኩን። በተጨማሪም የሆርሙዝ ሰርጥ ዓለም አቀፍ የውሃ መስመር ነው፣ እናም ያለምንም ክልከላ ለአካባቢው ሀገራት የጋራ ፍላጎትና ለዓለም አቀፉ ማኅበረሰብ ማገልገል አለበት ብለዋል ጉ። በተያያዘ ቻይና የሆርሙዝ ሰርጥ ክፍት እንዲሆን ጥሪ አቅርባለች። የቻይና ፕሬዚደንት ሺ ጂንፒንግ የውሃ መስመር እንዲከፈት ጥሪ ሲያቀርቡ የመጀመሪያቸው ነው ተብሏል። የእሳቸው አስተያየት የተደመጠው ሰኞ ዕለት ከሳውዲው ልዑል አልጋውራሽ መሐመድ ቢን ሰልማን ጋር በስልክ ከተነጋገሩ በኋላ ነው። ሺ ጂንፒንግ አክለውም ቻይና ፈጣንና አጠቃላይ ተኩስ አቁም ስምምነት እንዲደረግ ትደግፋለች ማለታቸውን ዢንዋ ዘግቧል። ይህ በእንዲህ እንዳለ የነዳጅ ዋጋ አሁን ላይ 5 በመቶ ጨምሯል። የሆነው ደግሞ በኢራንና በአሜሪካ መካከል በተፈጠረው አለመግባባት የአሜሪካ የነዳጅ ጫን መርከቦች በሆርሙዝ ሰርጥ እንዳይተላለፉ ማገዷን ተከትሎ ነው። የሆርሙዝ ሰርጥ ዳግመኛ የተዘጋው ፕሬዚደንት ዶናልድ ትራምፕ የባህር ኃይሉ በኢራን ወደቦችና መርከቦች ላይ የጣለውን እገዳ ተከትሎ ነው። ይህ በእንዲህ እያለ ኢራን በሁለተኛው ዙር ንግግር ላይ ለመሳተፍ ፈቃደኛ መሆኗን የፓኪስታን ባለሥልጣናት ተናግረዋል። ሰኞ ዕለት ሁለት የፓኪስታን ባለሥልጣናት እንዳስታወቁት የኢራን ባለሥልጣናት ለሁለተኛው ዙር ንግግር ተደራዳሪ ቡድን ለመላክ ፈቃደኛ ናቸው ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና ሲኤንኤንን በመረጃ ምንጭነት ተጠቅመናል። በጃፓን በሬክተር ስኬል 7.4 የተመዘገበ የመሬት መንቀጥቀጥ ተከሰተ። ይህንን ተከትሎም የጃፓን ሜቴሮሎጂ ኤጀንሲ የሱናሚ ማዕበል ሊከሰት እንደሚችል በማስጠንቀቅ የሱናሚ ስጋት መግለጫ አውጥቷል። ዮሐንስ ተስፋ ተጨማሪ አለው። በጃፓን ሰሜናዊ የባህር ዳርቻ በሬክተር ስኬል 7.4 የተመዘገበ ከፍተኛ የመሬት መንቀጥቀጥ መከሰቱን ተከትሎም ሀገሪቱ በከፍተኛ ስጋት ላይ ወድቃለች። የጃፓን ሜትሮሎጂ ኤጀንሲ አደጋውን ተከትሎ እስከ 3 ሜትር 10 ጫማ የሚደርስ የሱናሚ ማዕበል ሊከሰት እንደሚችል በማሳወቅ በባህር ዳርቻ አቅራቢያ የሚገኙ ነዋሪዎች በአስቸኳይ አካባቢውን ለቀው እንዲወጡ አሳስቧል። የመሬት መንቀጥቀጡ ማዕከል በፓሲፊክ ውቅያኖስ ውስጥ ኢዋቴ በተባለው ግዛት ሰሜናዊ የባህር ዳርቻ 10 ኪሎ ሜትር
ገደማ ርቀት ላይ እንደሆነ ታውቋል። ምንም እንኳን የአደጋው መነሻ ከዋና ከተማዋ ቶኪዮ በመቶዎች የሚቆጠሩ ኪሎ ሜትሮች ርቆ ቢገኝም በቶኪዮ የሚገኙ ሰማይ ጠቀስ ህንፃዎች ለረጅም ሰከንዶች ሲወዘወዙ ታይቷል። በአካባቢው የሚገኙ የዜና ወኪሎች እንደዘገቡት መንቀጥቀጡ በሰሜናዊ የአገሪቱ ክፍሎች ላይ ከፍተኛ ድንጋጤ የፈጠረ ሲሆን በባህር ዳርቻና በወንዞች አቅራቢያ የሚገኙ ነዋሪዎች ወደ ከፍተኛ ቦታዎች ወይም ወደ መጠለያ ህንፃዎች እንዲሸሹ ጥብቅ ትዕዛዝ ተላልፏል። አደጋውን ተከትሎ የጃፓን መንግስት የደህንነት እርምጃ እየወሰደ የሚገኝ ሲሆን በቶኪዮና በአሞሪ መካከል የሚሰሩ የፈጣን ባቡር አገልግሎቶች ለደህንነት ሲባል ወዲያውኑ እንዲቋረጡ ሲደረግ የጃፓን ጠቅላይ ሚኒስትር ጽህፈት ቤትም ሁኔታውን በቅርበት የሚከታተል መረጃዎችን የሚያሰባስብና የነፍስ አድን ስራ የሚያስተባብር ልዩ የአደጋ መከላከልና ቁጥጥር ግብረ ኃይል አቋቁሟል። በተያያዘም በመሬት መንቀጥቀጡ ምክንያት በአካባቢው በሚገኙ የኒኩሌር ጣቢያዎች ላይ ጉዳት ደርሶ እንደሆነ ለማረጋገጥ ጥብቅ ፍተሻ እየተደረገ እንደሚገኝም ታውቋል። ጃፓን በሶስት ትላልቅ የቴክቶኒክ ፕሌቶች መገናኛ ላይ የምትገኝ በመሆኗ በዓለም ላይ ከፍተኛ የመሬት መንቀጥቀጥ ከሚከሰትባቸው ቀጠናዎች አንዷ ናት። ይህ የዛሬው አደጋ በጃፓናውያን ዘንድ የ2011ን አስከፊ አደጋ ትውስታ ቀስቅሷል። የአሁኑ አደጋ እንደ አውሮፓውያኑ በ2011 ተከስቶ ከነበረውና ከ20 ሺህ በላይ ሰዎችን ለህልፈት ከዳረገው የ9.1 ማግኒቲዩድ የመሬት መንቀጥቀጥና የፉኩሺማ የኒውክሌር አደጋ ጋር ሲነጻጸር መጠኑ ዝቅ ያለ ቢሆንም የሱናሚው ስጋት ግን አሁንም ከፍተኛ ጥንቃቄ የሚሻ ነው ሲሉ የጂኦሎጂ ባለሙያዎች አስጠንቅቀዋል። እስካሁን ባለው መረጃ መሰረት በሰው ህይወት ላይ የደረሰ ጉዳት በይፋ አልተገለጸም። ሆኖም ግን በተወሰኑ የባህር ዳርቻዎች ላይ የባህር ሞገድ መናወጥ መታየቱን ተከትሎ ባለስልጣናት ህዝቡ ከባህር ዳርቻዎች እንዲርቅና የመንግስትን መመሪያ ብቻ እንዲከተል እያሳሰቡ ይገኛሉ። ጃፓን በዓለም ላይ እጅግ ዘመናዊ የተባለ የመሬት መንቀጥቀጥ ማስጠንቀቂያ ስርዓት ያላት በመሆኗ የጉዳቱን መጠን ለመቀነስ ከፍተኛ ጥረት እየተደረገ እንደሆነ ተነግሯል። መረጃዎች በየሰዓቱ እየተለዋወጡ በመሆናቸው ዜናውን እስከምናጠናቅርበት ሰዓት ድረስ ያለው መረጃ ይኸው ነው። መረጃውን ስናጠናቅር ስካይ ኒውስ፣ ቢቢሲ እና ሌሎችን ዋቢ አድርገናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ኢትዮጵያ የ27 የዓለም አትሌቲክስ የወርቅ ደረጃ የአንድ ቀን ግራንድ ፕሪ ውድድር እንድታስተናግድ ተመረጠች። ኢትዮጵያ ባሳለፍነው ቅዳሜ የናስ ደረጃ የተሰጠውን የአንድ ቀን ውድድር በድምቀት ማካሄዷን ተከትሎ የዓለም አትሌቲክስ በወሰነው አስቸኳይ ውሳኔ መሰረት የ27 የወርቅ ደረጃ የተሰጠውን የአንድ ቀን ውድድር እንድታስተናግድ ወስነዋል። ይህ ውሳኔ በርካታ ዓለም አቀፍ አትሌቶች ወደ ኢትዮጵያ እንዲመጡ እንደሚያደርግ ፌዴሬሽኑ አስታውቋል። ቅዳሜ ሚያዝያ 10 ቀን 2018 በአዲስ አበባ ስቴዲየም የተካሄደው የአዲስ አበባ ግራንድ ፕሪ ውድድር በድምቀት መከናወኑ ይታወሳል። በውድድሩ የአፍሪካ ፈጣኑ አትሌት ኬንያዊ ፈርዲናንድ ማንያላ፣ አሜሪካዊቷ የ24 ፓሪስ ኦሎምፒክ አሸናፊ ጎቢ ቶማስን ጨምሮ በርካታ አትሌቶች የተሳተፉ ሲሆን የተለያዩ ውድድሮች ተከናውነውበታል። ይህ ውድድር በድምቀትና በስኬት መከናወኑ ኢትዮጵያ የወርቅ ደረጃ የተሰጠውን ውድድር እንድታዘጋጅ እንድትመረጥ ማድረጉን የዓለም አትሌቲክስ ገልጿል። በሌላ ዜና የኢትዮጵያ አትሌቲክስ ፌዴሬሽን 29ኛውን ጠቅላላ መደበኛ ጉባኤ ማካሄድ ጀመረ። የኢትዮጵያ አትሌቲክስ ፌዴሬሽን 29ኛውን ጠቅላላ መደበኛ ጉባኤውን የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ መኪው መሐመድ፣ የፌዴሬሽኑ ፕሬዝዳንት ኮማንደር ስለሺ ሰን፣ የፌዴሬሽኑ ስራ አስፈጻሚ አባላት፣ የየክልሉ የዘርፍ አመራሮችና ሌሎች ተጋባዥ ተሳታፊዎች በተገኙበት በዛሬው ዕለት ማካሄድ ጀምሯል። ጉባኤው የ28ኛውን ጠቅላላ መደበኛ ጉባኤ ሪፖርት ገምግሞ ያጸደቀ ሲሆን በ2017 በጀት ዓመት የስራና የፋይናንስ አፈጻጸም ሪፖርት በማቅረብ ውይይት ተካሂዶበታል። የ2018 በጀት ዓመት እቅድና የ5 ዓመት ስትራቴጂ እቅድ ላይም ውይይት በማድረግ አጽድቋል። ጠቅላላ ጉባኤው ነገ ይጠናቀቃል። ከ17 ዓመት በታች የሴቶች እግር ኳስ ቡድን ወደ ቀጣዩ ዙር አለፈ። የኢትዮጵያ ቡድን በሞሮኮ ለሚዘጋጀው የ26 ከ17 ዓመት በታች ሴቶች ዓለም ዋንጫ ለመሳተፍ የመጀመሪያ ማጣሪያ ጨዋታውን ከደቡብ ሱዳናቸው ጋር አድርጓል። በዚህም የኢትዮጵያ ቡድን ደቡብ ሱዳን በደርሶ መልስ ውጤት 8-0 በማሸነፍ ወደ ቀጣዩ ዙር አልፏል። ከሳምንት በፊት በደቡብ ሱዳን ጁባ 2-0 አሸንፎ የተመለሰው ቡድኑ በአበበ ቢቂላ ስቴዲየም የተደረገውን የመልስ ጨዋታ 6-0 አሸንፏል። በአሰልጣኝ ራውዳል የሚሰለጥነው ቡድኑ በሁለተኛው ዙር ማጣሪያ ከቡሩንዲ ጋር ይጫወታል። የ26 ከ17 ዓመት በታች ሴቶች ዓለም ዋንጫ በዘርፉ 10ኛው ውድድር ሲሆን በመጪው ጥቅምት 2019 ዓ.ም በሞሮኮ ይካሄዳል።
ወደ ውጭ ስፖርታዊ መረጃዎቻችን ስናልፍ ባየር ሙኒክ የቡንደስሊጋ አሸናፊ ሆነ። በአሰልጣኝ ቪንሰንት ኮምፓኒ የሚመራው ባየር ሙኒክ የ25-26 የውድድር ዘመን የጀርመን ቡንደስሊጋ አሸናፊ መሆኑን አረጋግጧል። ባየር ሙኒክ ስቱትጋርትን 4-2 በማሸነፉና ተከታዩ ዶርትሙንድ መሸነፉን ተከትሎ ውድድሩ 4 ጨዋታ እየቀረ ሻምፒዮንነቱን አረጋግጧል። በዘንድሮው የውድድር ዘመን ካደረጓቸው 30 ጨዋታዎች 25ቱን አሸንፈው 4 ወጥተው አንድ ብቻ የተሸነፉት ባቫሪያኖቹ 4 ጨዋታ እየቀራቸው የቡንደስሊጋ ሻምፒዮን ሆነዋል። ሙኒክ ካለፉት 14 ውድድሮች 13 ያሸነፈ ሲሆን በድምሩ ሊጉ ከተመሰረተበት እንደ አውሮፓውያን አቆጣጠር 1962 ጀምሮ ከተደረጉ 64 ሻምፒዮናዎች 35ቱን አሸንፏል። በሌላ በኩል በደረጃ ሰንጠረዡ ግርጌ ላይ የተቀመጠው ሆደኔም ወልዝበርግና ሴንት ፖሊ ከመውረድ ለመትረፍ ቀሪዎቹን ጨዋታዎች ከማሸነፍ ግዴታ ባሻገር የሌሎችን መሸነፍ ይጠብቃሉ። በሌላ ዜና ኮቨንትሪ ሲቲ ወደ ፕሪሚየር ሊግ ማደጉን አረጋግጧል። በእንግሊዝ ቻምፒዮንሺፕ እየተወዳደረ የሚገኘው የኮቨንትሪ ሲቲ ኳስ ቡድን ወደ እንግሊዝ ፕሪሚየር ሊግ ማደጉን አረጋግጧል። በአሰልጣኝ ፍራንክ ላምፓርድ የሚመራው ኮቨንትሪ ሲቲ ከ5 ዓመታት በኋላ በ26-27 የውድድር ዘመን በፕሪሚየር ሊጉ የሚያሳትፈውን ደረጃ አሳክቷል። ከ8 ዓመታት በፊት በአገሪቱ 4ኛ ሊግ ሲሳተፍ የነበረው ኮቨንትሪ ወደ ትልቁ ሊግ ማደጉን ያረጋገጠው 3 ጨዋታ እየቀረው ነው። በሌላ በኩል ሼፊልድ ዌድነስዴይ የመጨረሻ ደረጃ ላይ በመቀመጥ ወደ ሊግ 1 መውረዱን ያረጋገጠ ሲሆን የ2015-16 ፕሪሚየር ሊግ ሻምፒዮን ሌስተር ሲቲ እና ኦክስፎርድ ዩናይትድ የመውረድ ስጋት ያለባቸው ቡድኖች ናቸው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን መስሉ ነበር። ከመረጃዎቹ ጋር ሙልቃን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎችን እንመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ አደረስን። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ